ሰብስክራይብ በማድረግ ቤተሰብ ይሁኑ። ሁሉን ነገር አስቀምጦልናል። ባል ሆነ በሚስት ላይ ያለ ሐቅ፣ ሚስት ሆነች በባልሽ ላይ ያለ ሐቅ፣ ልጅ ሆነ በአባት በእናት ላይ ያለ ሐቅ፣ አባት በልጁ ላይ ያለበት ለተወለደለት ልጁ ምን ሐቅ ያለበት ያስቀመጠ ዲን ነው። እናት እንዴት ማጥማት እንዳለባት ያስተማረ ዲን ነው ኢስላም። ወላሂ የተወው ነገር የለም። ሁሉም ነገር በእስልምና ተቀምጧል። ቁርአን ካላስተማርኩስ ስትጠራው ቆይ መጣው ባክህ ዘርበል ተኛ እዛው ይልሃል። ከሰውነታችን የተከበረው አካላችን ቢኖር ፊት ነው። ይህ የተከበረን ፊት ዝቅ የምናደርገው ለረቡል ዓለሚን ብቻ ነው። ማብራቱ ጠፍቶ ልክ ማብራት ሲመጣ ምን አይነት ነገር ይለቃላ? ኢስላም እንደዚህ ግልጽ ነው። በቃ ብርሃን ነው። ኢስላም ህይወት ነው፣ ደስታ ነው። እንደ እስልምና ጤና ይስጥልኝ ብለን እንኳን እንደምን አደርክ ብለን እንኳን ጎንበስ የምንልለት ለማንም አልተፈቀደም። ለማን ነው የምንሰግደው? ለአላህ ነው። ለማሉ ዑመር እኛ እኮ ህዝቦች ነን። አላህ በእስልምና ከፍ ያደረገን። ከእስልምና በፊት ጃሂሎች ነበሩ፣ ፍየል ጠባቂዎች ነበሩ፣ ዝም ብሎ ምንም አያውቁ ነበሩ። ኢስላምን ከያዙ በኋላ ግን አላህ የበላይ ያደረጋቸው። አላህን በብቸኝነት ተገዙ፣ በሱ ላይ ምንም ነገር አታጋሩ ካለ በኋላ ወቢል ዋሊደይን ኢህሳና በወላጆቻችሁም ላይ መልካምን ዋሉ። 99 መዝገቡ አንድ ሚዛን ሳለ ይቀመጣል። እላ እየደረሰ እቺ ቢጣቃ ምን ላይ አድርግ ብሎ ሲያስብ ቢጣቃዋ ላኢላሃ ኢላላህ የተጻፈባት መታወቂያ እዛ ሳለ ላይ ስትቀመጥ ማለት ቢሂነ ላኢላሃ ኢላላህ ላኢላሃ ኢላላህ ትመዝናቸዋለች። ከአላህ ውጭ በአጠቃላይ ማንም ምንም ማድረግ አይችልም። ስናመሰግን ደግሞ ሁሌም አላህ ይጨምርልናል፣ አላህ ይጨምርልናል። አሁን አልሐምዱሊላህ ያላችሁ ነው አይደል? ይኸው በአቡ ሃይደር አማካኝነት ይኸው እዚች ጋር ትልቅ መስጊድ የሚያምር መድረሳው ሁሉ ነገር የተሟላ እየተሰራ ነው። ለማን? ለኛው ለልጆቻችን አይደለ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። በዛሬው ፕሮግራማችን ላይ ይህ ነው ኢስላም በሚል ርዕስ ስለ ኢስላም ነቢያቶች በአጠቃላይ የተላኩለት ስለሆነው ቁም ነገር አላህ ሱብሓነሁ ወተዓላ ነቢያቶችን ያስነሳበት የሆነው ነቢያቶችን በአጠቃላይ የላከበት ስለሆነው አንኳር ነጥብ እንወያያለን፣ ቆይታ እናደርጋለን። ተውሂድ ብርሃን ነው፣ ሽርክ ጽልመት ነው። አላህ ይጠብቀን ከሽርክ። አሚን በለዋ። አላህ ከሽርክ አላህ ይጠብቀን። አላህ ነቢያቶችን በአጠቃላይ የላከበት ትልቁ ጉዳይ ተውሂድ ነው። አላህ ቁርአን ላይ ሲናገር እንዲህ ይላል፣ ወለቀድ በዐስና ፊ ኩሊ ኡመቲን ረሱላን አን ያዕቡዱላህ ወጅተኒቡ ጣጉት። በእርግጥም በእያንዳንዱ ማህበረሰብ በእያንዳንዱ ትውልድ መልእክተኞችን አስነስተናል፣ ልከናል አለ አላህ። ምን የሚሉ? አን ያዕቡዱላህ አላህን በብቸኝነት ተገዙ፣ ወጅተኒቡ ጣጉት ጣዖታትን እራቁ የሚሉ መልእክተኞችን በየጊዜው አስነስተን ልከናል ለየማህበረሰቡ አለ አላህ ሱብሓነሁ ወተዓላ። አን ያዕቡዱላህ አላህን በብቸኝነት እሱን ብቻ ማምለክ፣ ስናርድም ለሱ፣ ስንሰግድም ለሱ፣ ስንለምን እሱን፣ ስንከጅል እሱን፣ ስንጠበቅ በሱ ሁሉ እውነታችንን ስንጠይቅ አላህን ብቻ። ኢዛ ሰአልተ ፈስአልላህ በጠየቅ ጊዜ አላህን ጠይቅ። ወኢዛ ስተአንተ ፈስተኢን ቢላህ መታገዝ መረዳት የፈለግ ጊዜ በአላህ ተረዳ ብለው ነቢዩ ዓለይሂ ሰላቱ ወሰላም ያንን ጀግና ሰሃባ አብዱላህ ብኑ አባስን እንደመከሩት አላህም ከኛ የሚፈልገው በብቸኝነት እሱን እንድናመልከው እሱን እንድንገዛው፣ ወጅተኒቡ ጣጉት ጣዖታትን እንድንርቅ። ጣዖት ማለት በእስልምና አስተምሮ ከእስልምና ውጭ በአጠቃላይ ከአላህ ውጭ የሚመለክ የሚገዙት ነገር በአጠቃላይ ጣዖት ይባላል። ምንም ይሁን ምን ይሁን አላህም ብቻ በብቸኝነት እንድንገዛ አላህ ያዘናል። ነቢዩ ዓለይሂ ሰላቱ ወሰላም አስተምሯቸው መካ ላይ በነበሩበት ሰዓት ይሄ ነበር ድካማቸው፣ ልፋታቸው። ሁሉም ህዝብ ላኢላሃ ኢላላህ እንዲል የነቢዩ ሰለላሁ ዐለይሂ ወሰለም ፍላጎት ነበረ። ለምን ከተባለ ላኢላሃ ኢላላህ የሌለው ላኢላሃ ኢላላህን ሳይኖርባት የሄደ ላኢላሃ ኢላላህን ሳይጠቀም በሱ ሳይኖር የሄደ መጨረሻው ኪሳራ ስለሆነ ረሱል ዐለይሂ ሰላቱ ወሰላም መካ ላይ በነበራቸው ቆይታ ረጅም ጊዜ ሲያስተምሩት የነበረው ትምህርት ይህ ነበር። ተውሂድ ማለት ምንድን ነው ከተባለ አላህ ሱብሓነሁ ወተዓላ በብቸኝነት መገዛት ነው። ማረድ ለሱ ነው፣ መሳል ለሱ ነው፣
ስንጠበቅ በሱ ነው፣ ስንታገዝ በሱ ነው። ሁሉን ነገር ዒባዳ የተባለ በአጠቃላይ ለአላህ ብቻ ነው የምናደርገው። ዒባዳ ምንድነው ከተባለ ኢብኑ ተይሚያ ረሕመቱላሂ ዐለይሂ እንዳስቀመጡት አልዒባዳ እስሙን ጃሚዑን ሊኩሊ ማ ዩሒቡሁ አላህ ወየርዳ ሚነል አቅዋል ወልአፍዓል ከዛሂረቲ ወልባጢና። ስሙ በአጠቃላይ አላህ የሚወደው በንግግርም በተግባርም ድብቁም ገሃዱም በአጠቃላይ አላህ የሚወደው ዒባዳ ይባላል። ስለዚህ ይህን ዒባዳ የምናከናውነው ለማን ነው? ለአላህ ስብሓነሁ ወተዓላ ብቻ ነው። ለዚህ ነው ላኢላሃ ኢለላህ የሚለው ቃል ከባድ ስለሆነ የመካ ሙሽሪኮቹ ቁረይሾቹ ረሱልን ዓለይሂ ሰላቱ ወሰላም ታገሏቸው። ነቢዩን ዓለይሂ ሰላቱ ወሰላም ከሀገር አባረሯቸው። ነቢዩን ዓለይሂ ሰላቱ ወሰላም ደበደቧቸው። ለምን? ላኢላሃ ኢለላህ በሉ ስላሏቸው። ላኢላሃ ኢለላህ ትልቅ ሀብታችን ነው። ለዚህ ነው ረሱል ዓለይሂ ሰላቱ ወሰላም የመጨረሻው ቃል ላኢላሃ ኢለላህ የሆነለት ሰው ጀነት ገባ አሉ ረሱል ዓለይሂ ሰላቱ ወሰላም። አላህ በላኢላሃ ኢለላህ ኖረው በላኢላሃ ኢለላህ የሚሞቱ አላህ ያድርገን። በላኢላሃ ኢለላህ ገመድ የሚሄዱ አላህ ያድርገን። ኢስላምን ማግኘት ቀላል አይደለም ወንድሞቼ። ኢስላም የአላህ ስጦታ ነው። እንዳልኳችሁ ነቢያቶች በአጠቃላይ የሰበኩት ዲን ነው። አላህ 124,000 ነቢያቶችና ረሱሎችን ልኳል። ሁሉም ይህን ነበር አስተምሯቸው። አላህን በብቸኝነት ተገዙ፣ ጣዖታትን እራቁ። የሁሉም ነቢያቶች መፈክሬ ነበር። ለዚህ ነው ረሱል ዓለይሂ ሰላቱ ወሰላም በሐዲስ ሲያስተምሩ አልአንቢያው ኢኽወቱን፣ ነቢያቶች ወንድማማቶች ናቸው። ወዲኑሁም ዋሂድ፣ ሃይማኖታቸውም አንድ ነው፣ ኢስላም ብቻ ነው። ወኡማቱሁም ሸታ፣ እናቶቻቸው ይለያያሉ። ቅርንጫፍ ጉዳዮቻቸው ህግጋታቸው ሊለያይ ይችላል እንጂ በመሰረታዊ ጉዳይ አላህን በማምለክ ጉዳይ፣ አላህን በመገዛት ጉዳይ፣ ወደ አላህ በመጠራት ጉዳይ ሁሉም ነቢይ አንድ አይነት አቋም ነበረው። ዒሳም ወደ አላህ ነው የተጣሩት። ኢነላሃ ረቢ ወረቡኩም ፈዕቡዱህ ሃዛ ሲራጡን ሙስተቂም ያሉት ዒሳ ዓለይሂ ሰላም የኔም የናንተም ጌታ አላህ ነው፣ ጌታችሁ ተገዙት፣ ይህ ነው ትክክለኛው መንገድ፣ ቀጥተኛው መንገድ ይህ ነው ብለው ነው ዒሳም የሰበኩት። ይህንን ነው። ስለዚህ ተውሂድን መያዝ፣ አላህን በብቸኝነት መገዛት የእያንዳንዳችን ኃላፊነት ነው። በዱንያ ላይ ተውሂድ የሌለው፣ በዱንያ ላይ አላህን በብቸኝነት ሳይገዛ የሄደ ሰው ይከስራል። ሰው ቀብርን ዛሬ ያመልካል አይደል? ቀብር የሞቱ ሰዎችን መለመን፣ የሞቱ ሰዎችን መጠየቅ። ወላሂ የሞቱ ሰዎች ለኛ ምንም ማድረግ ምንም መፈየድ አይችሉም። ቢልቁንም የሞቱ ሰዎች ከኛ ይፈልጋሉ። ምን? አላህ ይርሐመው፣ አላህ ይዘንለት ብሎ ዱዓም ያደርግላቸው ሰው ይፈልጋሉ። እንኳን የሞተ ሰው እኛ ልንለምን ይቅርና ቀብር ላይ ሄደን ድረሱልን ማለት ይቅርና ሱብሃንአላህ አላህ ይርሐመው፣ አላህ ይዘንለት ሚለውን ይፈልጋሉ የሞቱ ሰዎች። ስለዚህ የሞተ ሰው ምንም ማድረግ አይችልም። ከአላህ ውጭ በአጠቃላይ ማንም ምንም ማድረግ አይችልም። ለዚህ ነው ነቢዩ ዓለይሂ ሰላቱ ወሰላም ሊሞቱ ሲሉ ዱዓ አደረጉ። አላሁመ ላ ተጅዓል ቀብሪ ወሰነን ዩዕበዳ፣ አላህ ወይ የኔን ቀብር የሚመለክ ጣዖት አታድርግብኝ አሉ ረሱል ዓለይሂ ሰላቱ ወሰላም። ለምን? የተፈጠርንለት ዓላማ አላህን በብቸኝነት የመገዛት ነው። እዚች ምድር ላይ ስንመጣ ያመጣን አላህ ነው። ስንኖር እንድንኖር የፈለገው አላህ ነው። በምን መልኩ ከተባለ እሱም በብቸኝነት በመገዛት ከዛም ደግሞ ለማናችንም ማይቀር ጉዞ አለ። ሁላችንም ወደ ቀብር እንገባለን። ቀብር ስንገባ ግን ምን ይዘን ነው የምንገባው ነው ዋናው ቁም ነገር። ስለዚህም አላህ ሰዎችንም ጂኒዎችንም በአጠቃላይ የፈጠረበት ዓላማው እሱና እሱም ብቻ እንድንገዛ ነው። ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን፣ አጋንንትንም ሆነ የሰው ልጆችን አልፈጠርኩም ኢላ ሊያዕቡዱኒ፣ እኔም በብቸኝነት ሊገዙኝ እንጂ እኔን ሊያመልኩኝ እንጂ ለሌላ ዓላማ አልፈጠርኳቸውም ብሎ አላህ ተናገረ። የተፈጠርንለት ዓላማ ይሄ ነው። ላኢላሃ ኢለላህን በህይወታችን ላይ ተግባራዊ እንድናደርግ ነው የተፈጠርንለት ዓላማ። አላህ ያስገኝን ለዚህ ነው። ለዚህ ነው አላህ እኔም በብቸኝነት ተገዙ ሲለን ውለታዎችን በአጠቃላይ የዋለልን ጌታ ነው። ሱረቱ በቀራ ላይ አላህ የሰው ልጆችን በአጠቃላይ ያናግራል። ያ አዩሃ ናስ፣ እናንተ ሰዎች ወይ እዕቡዱ ረበኩም አለዚ ኸለቀኩም፣ ያ የፈጠራችሁን ጌታችሁን አላህን
ተገዙ ወለዚነ ሚን ቀብሊኩም እናንተም ብቻ አይደለም የሰው ልጆችን ዘር ባጠቃላይ ከአደም ጀምሮ ያስገኘው የፈጠረው አላህ ነውና እሱን ተገዙ ለምን ለዓለኩም ተተቁን ልትፈሩት ይከጀላልና አለ አላህ ተገዙት የምትባሉት ጌታችሁ አምልኩት የምትባሉት ጌታችሁ እኮ አላህ ለእናንተ ውለታዎችን ባጠቃላይ የዋለላችሁ ጌታ ነው ውለታ የተባለ ባጠቃላይ በእናንተ የዋለ ነው ምን الذي جعل لكم الأرض فراشا يا لنانت ምድርን ምንጣፍ አደረገው አለ አላህ ምንጣፍ አላደረገው ምድርን አልዘረጋው ምንተኛበት ምንንቀሳቀስበት ምቹ ያደረገው ማን ነው አላህ ነው وأنزل من السماء ماء ከሰማይ ውሃን ዝናብን ያወረደው ማን ነው አላህ ነው ሱብሃንአላህ ይሄው ዝናቡን የለገሰን ማን አላህ ከዛስ ካዘነበው ዝናብ በዘረጋው ምድር ላይ ምን አደረገ فأخرج به من الثمرات رزقا لكم ለእናንተ ቀለብ እንዲሆን ፍራፍሬውን ብርቱካኑን ሙዙን ኢትፍሩቱን በስንዴ በቆሎን አጠቃላይ ከምድር ላይ እንዲፈልቅ እንዲያድግ ያደረገው ማን ነው አላህ ነው ስለዚህ فلا تجعلوا لله اندادا وانتم تعلمون على الله እንደው እያወቃችሁ ለአላህ ባላንጣ ቢጤዎችን አታድርጉ ከሱ ውጭ የሚመለክ አለ ከሱ ውጭ የሚረዳ አለ ከሱ ውጭ የሚያድን አለ ከሱ ውጭ ለስኬት የሚያበቃ አለ አትበሉ ለስኬት የሚያበቃው አላህ ነው የሚያድነው አላህ ነው ከአላህ ውጭ አለ የለም አላህ ብቻ ነው ስለዚህ አላህን በብቸኝነት መገዛት አላህን ማምለክ የእያንዳንዳችን ኃላፊነት ነው ለዚህ ነው ላኢላሃ ኢላላህ ሳይል ዱንያን ለቆ ሄደ ሰው ይከስራል ሽርክ ላይ ወደቀ ሰው ነገ አላህ አልምሮም ብሏል አላህ ኢነላሃ ላ የግፊሩ አዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻእ አላህ በሱ ላይ የሚያጋራን አንድንም አካል አላህ አልምርም ብሏል ማንም ይሁን ማንም በእኔ ላይ ካጋራ አልምርም ብሏል በአላህ ላይ ማጋራት አይፈቀድም በአላህ ላይ ማጋራት ማለት ምንድነው አላህንም እየተገዙ ከሱ ውጭ ደግሞ ሌላም ይረዳሉ ብሎ ሌላም መለመን ለሌላው መስገድ ሌላው ማምለክ መገዛት ሽርክ ይባላል አላህ ይሄ የኔ ስልጣን ብቻ ነው ያለው ከኔ ውጭ ማንም ልትገዙ አልፈቅድም የኔ ስልጣኔ ለኔ ብቻ ስጡ ነው ያለው አላህ ለዚህ ነው እኮ የነብዩ አለይሂ ሰላቱ ወሰላም አያታቸው ማን ነው አጎታቸው አቡ ጣሊብ እስልምናን ሳይቀበሉ በሄዱበት ሰዓት ላይ የነብዩ አለይሂ ሰላቱ ወሰላም ቤተሰብ ስለሆኑ ጀነት ይገባሉ አላለም አላህ ወደ ጀሃነም ነው የወሰዳቸው ለምን ላኢላሃ ኢላላህ አላሉ ነብዩ አለይሂ ሰላቱ ወሰላም በዛ በመጨረሻ ሰዓት አቡ ጣሊብ ለኢስላም በጣም ለፍቷል በጣም ደክሟል በጣም አገልግሏል ነገር ግን መሰረት አልተስተካከለም ላኢላሃ ኢላላህ አላለም አተርገቡ አን ሚለቲ አብዱል ሙጠሊብ እንደው ያባታችን ያያታችን የአብዱል ሙጠሊብ መንገድ ትተህ የዚህን ወጣት ልትከተል ኧረ ሰው ምን ይለናል ሲሉ ነብዩ አለይሂ ሰላቱ ወሰላም አሁንም እየደጋገሙ አጎቴ ላኢላሃ ኢላላህ በል እያሉ ዳዕዋ ሲያረጉ በዚህ በኩል አቡ ጃህልም ይህንን ጥፋት ለማምጣት ሱብሃንአላህ መጥፎ ሰው መጥፎ ነው አያችሁ አቡ ጃህል ነብዩንም እጋደላለሁ አቡ ጣሊብንም ይሄ መሐመድ ሚለውን ንግር ካላቆመ አንተንም እንፋለማለን ብሎ ሲያስጠነቅቅ ሲሳደብ ሲዝት የነበረ ሰው መጨረሻ ሰዓት ላይ ግን ላኢላሃ ኢላላህ ሊያስብሉ ሲመጡ ነብዩ አለይሂ ሰላቱ ወሰላም አጎታቸው አቡ ጣሊብን አቡ ጃህል ሩጦ መጣ ላኢላሃ ኢላላህ ማለት የለበትም አየ መጥፎ ሰው ያንተን መጥፎነት ሳይ መሞት አይፈልግም ሁሌ ያንተን ውድቀት ይፈልጋል ሁሌ ያንተን መውረድ ይፈልጋል ያንተን ስኬት ያንተን መለወጥ አይፈልግም ሱብሃንአላህ አላህ ከእስልምና ውጭ ለሞተ ሰው استغفار ማድረግ ክልክል መሆኑን አላህ ቁርአን አወረደ ما كان للنبي والذين آمنوا أن يستغفروا للمشركين ለነብይ ሙን ከሱ ጋር አመኑት ለሙሽሪኮች በአላህ ላይ ላጋሩ ሰዎች استغفار ማድረግ አይፈቀድም ብሎ አላህ ከለከለ والله በዱንያ ላይ እስልምና ልዩ ስጦታ ነው አላህ ዱንያን ሀብትን ለሚወደው ለማይወደው አላህ ይለግሳል አይተናል ዓለም ላይ ያሉ ሰዎች ኢስላምን ግን አላህ የሚሰጠው ለማን ነው ለሚወደው ሰው ብቻ ነው ስለዚህ ወንድሞች አባቶቼ አላህ ወዶ የሰጣችሁን ዲን አጥብቃችሁ ያዙት በዛው አላህ እንዲያኖረን በዛው አላህ እንዲገለን ዱዓ እናድርግ የኛ ብቻ ዱዓ እኮ አይደለም የነቢያቶች በአጠቃላይ ዱዓ ነበረ ኢብራሂም አለይሂ ሰላም ይሄ ነበር ዱዓቸው በአንድ ሐዲስ ላይ አጀበል ለአምሪ المؤمن የሙእሚን ነገር እጅጉን በጣም ይገርማል ያስገርማል ኢነ አምረው ኩለሁ ለሁ ኸይር የሱ ነገሩ ደግሞ ሁሉም ነገሩ ኸይር ነው አሉ
ወለይሰ ዛሊከ ሊአሐድ ኢላ ሊልሙእሚን። ይሄ ደግሞ ለአማኝ ካልሆነ ለማንም አይሰጥ ስጦታ ነው። ሱብሃንአላህ ለአማኝ የሚሰጥ ስጦታ ነው። ምን ኢን አሳበቱ ደራ መከራ እንግልት ችግር ሲገጥመው ሶበረ ትግስት ያደርጋል ፈካነ ኸይረን ለሁ ይሄ ለሱ የተሻለ ነው። ሶብር ማድረጉ አላህ ዘንድ ምንዳ ያስገኛል፣ የአላህ ውዴታን ያገኛል። ወይን አሳበቱ ሰራ ደስታ ኸይር ነገር ሲገጥመው የሚያስደስተው ነገር ሲያገኝ ደግሞ አይኩራራም። በእውቀቴ በጉልበቴ በላቤ አይልም። ወደ ማን ያስጠጋል? ወደ አላህ። ሸከረ አላህን ያመሰግናል። ፈካነ ኸይረን ለሁ ይሄ ለሱ የተሻለ ነው። ሱብሃንአላህ በዱንያ ላይ ስንኖር ደስታ አለ፣ ሐዘን አለ። በሐዘኑ ሰዓት ሶብረኛ ካልሆንን፣ በደስታው ሰዓት አላህን አመስጋኝ ካልሆንን፣ አላህን ሳናመሰግን እንደ ቃሩን የቃሩንን መንሃጅ የቃሩንን አካሄድ ይዘን እኔ በእውቀቴ ነው የተሰጠሁት ከኔ በላይ ላሳር ከኔ በላይ ማን አለ በድካሜ በእውቀቴ ያገኘሁት ነው ብለን ምንኩራራ ከሆነ ከባድ ነው፣ ቅጣት ነው። ነገር ግን ሶብር አድርገን መከራም እንግልት ሲመጣ ሶብር አድርገን ደስታናም ሌላም ኸይር ነገር ሲያጋጥመን አላህ ሱብሓነሁ ወተዓላ የምናመሰግን ከሆነ አላህ ዘንድ ውዴታ ይመጣል። ስናመሰግን ደግሞ ሁሌም አላህ ይጨምርልናል፣ አላህ ይጨምርልናል። አሁን አልሐምዱሊላህ እያላችሁ ነው አይደል? ይኸው በአቡ ሃይደር አማካኝነት ይኸው እዚች ጋር ትልቅ መስጊድ የሚያምር መድረሳው ሁሉ ነገር የተሟላ እየተሰራ ነው። ለማን? ለኛው ለልጆቻችን አይደለም? ልጆቻችን ኢስላምን ይዘው እንዲያድጉ በኢስላም ተርቢያ እንዲያድጉ። ታዲያ እያመሰገን ነው ወይስ አይደለም? ነው አይደለም? አልሐምዱሊላህ እያላችሁ ነው? አዎ። ስናመሰግን አላህ ይጨምራል። አላህ ምን አለ? ለኢን ሸከርቱም ለአዚደነኩም፣ ካመሰገናችሁኝ እጨምርላችኋለሁ አለ አላህ ሱብሓነሁ ወተዓላ። ካመሰገናችሁኝ እጨምርላችኋለሁ። አላህ ሱብሓነሁ ወተዓላ ኸይር ነገር እንዲያመጣልን መልካም ነገር እንዲሰጠን አላህን ማመስገን ይህ ነው ኢስላም። ለዚህ ነው በእስልምና መነጽሩ ስንሆን ችግር ሰዓት ላይ ሶብር የሚባል አለ፣ ደስታ ሰዓት ላይ አላህን ማመስገን አለ። ይሄ በእስልምና ውስጥ የምናገኘው ነገር ነው። እስልምና ሐላል ሐራም ብሎ አላህ አስተምሮናል። እዚህ ጋር የተፈቀደ የተከለከለ ሁሉን ነገር ግልጽ አድርጎ ይዶልናል። ነብዩ አለይሂ ሰላቱ ወሰላም ሸር የተባለ ነገር የለም ያስጠነቀቁት ቢሆን እንጂ ኸይር የተባለ የለም ነብዩ አለይሂ ሰላቱ ወሰላም ለኡመታቸው ያመላከቱት ቢሆን እንጂ ምንም የተውት ነገር የለም። ሁሉን ነገር ግልጽ አድርገው አስተምረው አስቀምጠው ሂደዋል። ኢስላም ሙሉ ነው፣ ጎዶሎ አይደለም። አላህ ሙሉ አድርጎ ነው ይህን እስልምናን የሰጠን። ይሄ ሙሉ አድርጎ በሰጠን ዲን የአላህ ከአላህ ዘንድ የመጣ ዲን አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩም ልእስላመ ዲና ብሎ አላህ የወደደው እነ ዲነ ዒንደላህ ልእስላም፣ ሃይማኖት ማለት አላህ ዘንድ እስልምና ብቻና ብቻ ነው ብሎ አላህ ዘንድ እውቅና ያለው ዲን። ወመን የብተጊ ገይረ ልእስላም ዲነን፣ ከእስልምና ውጭ ሌላን ሃይማኖት የሚፈልግ ካለ አንቀበለውም ከሳሪ ነው ብሎ አላህ ያወጀበት የተናገረበት ስለሆነው ዲን አላህ የሰጠን ዲን እኛ ጋር ሲመጣ እንዲሁ በዋዛ ፈዛዛ እንደዚሁ በጫወታ ልንይዘው አይገባም። ልንንከባከበው አልሐምዱሊላህ በእስልምና ያኖረኝ አልሐምዱሊላህ በእስልምና ያስቀመጠን ጌታ ምስጋና ይገባው ብለን በኢስላም ውስጥ መርህ ውስጥ ሆነን ልንኖር ይገባል። እስልምና ምን ይከለክላል? የሚከለክለውን መከልከል። እስልምና ምን ያዘናል? አጥብቆ ያዘዘን ነገር ጉዳይ ምንድን ነው? ያንን መያዝ። ኢስላም ከእናት ከአባታችን ጋር ያለን ግንኙነት ያማረ እንዲሆን ይፈልጋል። ኢስላም ነው ያስተማረን። እናት ሁሌም ቀኗ ነው። አባት ሁሌም ቀኑ ነው። አባት ሊከበር እናት ልትከበር የወላጆች ሐቅ ብሎ አምጥቶ እስልምና አስተምሮናል። ከራሱ ሐቅ ቀጥሎ አላህ ከተውሂድ ቀጥሎ ላኢላሃ ኢላላህ ካለ በኋላ አላህን በብቸኝነት ከተገዛ ሽርክ የሚለውን ነገር ከራቀ በኋላ አንድ ሰው ከባድ ጉዳይ የሆነበት ጉዳይ ቢኖር የእናትና የአባት ሐቅ ነው። ለዚህ ነው አላህ ወዕቡዱላህ ወላ ቱሽሪኩ ቢሂ ሸይአን፣ አላህን በብቸኝነት ተገዙ በሱ ላይ ምንም ነገር አታጋሩ ካለ በኋላ ወቢልዋሊደይን ኢሕሳና፣ በወላጆቻችሁም ላይ መልካምን ዋሉ በጎ ዋሉ፣ ለወላጆቻችሁ ምቹ ሁኑ ብሎ አላህ እነሱን እንድናከብር እንድንታዘዝ ሐቃቸውን እንድናሟላ አላህ ሱብሓነሁ ወተዓላ ያዘናል። ይሄ እስልምና መነጽር ሲሆን ነው ይሄን የምናገኘው። ኢስላም ብዙ ጊዜ አጋጥሟቸዋል። ለሰላት ምን እናደርጋለን? ውዱ እናደርጋለና ጥቅሙን ታውቃላችሁ? ለሰላት ውዱ ስናደርግ የእስልምና አስተምሮ ነው፣ የእስልምና ትእዛዝ ነው። ከ1400 ዓመት በፊት
ነብዩ አለይሂ ሰላቱ ወሰላም ያስተማሩን ትእዛዝ ነው። ዛሬ ምን መጣ? ከዛሬ 7 ዓመት 6 ዓመት አካባቢ ላይ ሬዲዮ ሲለፈልፍ ሰማ ነበር። በቀን 3 ጊዜ 4 ጊዜ ፊቱን ካልታጠበ ለተራክማ በሽታ ተጠቂ ይሆናል ይላል። ኢስላም መቼ ነው ውዱ ያዘዘን? አያችሁ ውዱ ስናደርግ በቀን ስንቴ ውዱ እናደርጋለን? ጥቅሙን አያችሁት? ከአላህ በኩል የመጣ ሽንት ቤት ስንገባ እስትንጃ እናደርጋለን። ጥቅሙን ታውቃላችሁ? አካባቢያችን ላይ አንድ ሰው የሌላ እምነት ተከታይ ነውና አዲስ አበባ ላይ ማለት ነው እስትንጃዋ ይዞ ገባ። አንተ እንደ ሙስሊሞች አሉት ጓደኞቹ። አዎ ዶክተር አዞልኝ ነው አለ። ሱብሃንአላህ ኪንታሮት ታማሚ ነበረ፣ በሽተኛ ነበር። ዶክተሩ ምን አለው? እጠብ አለው። አየ እኛ ንጽህና አላህ ሲያዘን ነብዩ አለይሂ ሰላቱ ወሰላም ሲያዙን የታዘዝንበት ነገር ጥቅሙን አወቅነው አላወቅነው በእስልምና እስከታዘዝን ድረስ እንታዘዛለን። ግን ለኛ ጥቅም አለው። የተከለከልናቸው ነገሮች አስካሪ መጠጥ፣ ኸምር አጠጡ አለን። ዛሬ ጉበትን እየጨረሰ ያለ ነገር ምንድነው? ኸምር አይደል? አስካሪ መጠጥ ጉበትን እየጨረሰ ሰውን ለበሽታ እያደረገ ብዙ በሽታዎችን እያመጣ ካሉት መጥፎ ነገሮች አንዱ አስካሪ መጠጥ ነው። እስልምና ከለከለ። ሚጎዳንን ነገር በአጠቃላይ እስልምናን ከለከለን። አላህ ለኛ የሚጠቅመውን ያዘዘን፣ ሚጎዳን ነገር አላህ ከለከለን። ይህ ልናገኝ የምንችለው በእስልምና ጥላ ስር ነው። ኢስላም ነው ያስተማረን። እስልምናን ባንይዝ ረሱልን አለይሂ ሰላቱ ወሰላም ባንከተል ከየት እናውቀው ነበር ይህንን ኒዕማ ይህንን ጸጋ? ወላሂ አልሐምዱሊላህ ልንል ይገባል። ነቢዩ የተጨነቁለት ዱዓ ያደረጉለት ጉዳይ እኛም ዱዓ ልናደርግለት ይገባል። አላሁመ ያ ሙቀሊበል ቁሉብ ሰቢት ቀልቢ አላ ዲኒክ። አንተ ቀልብን የምትቀያይር ጌታ ወይ እኔን ቀልቤን በእስልምና ላይ አጽናልኝ ብለው ረሱል አለይሂ ሰላቱ ወሰላም ይህንን ዱዓ ያደርጉ ነበር። ስለዚህ በእስልምና መነጽሩ ስንሆን እስልምና ያዘዝን በመታዘዝ የከለከለን በመከልከል በዛው መርህ ውስጥ ልንጓዝ ይገባል። ይሄ ለኛ ሸረፍ ነው፣ ለኛ ትልቅ ደረጃ ነው። በእስልምና እንከበራለን። ነህኑ ቀውሙን አዐዘነ አላህ ቢልኢስላም አሉ ዑመር። እኛ እኮ ህዝቦች ነን አላህ በእስልምና ከፍ ያደረገን። ከእስልምና በፊት ጃሂሎች ነበሩ፣ ፍየል ጠባቂዎች ነበሩ፣ ዝም ብሎ ምንም አያውቁ ነበሩ። ኢስላምን ከያዙ በኋላ ግን አላህ የበላይ ያደረጋቸው። ልንከበር የምንችለው እስልምናን ተግባራዊ ስናደርግ ነው። ልንከበር የምንችለው የእስልምና ተቃራኒ የተውሂድ ተቃራኒ ሽርክን ስንጸየፍ ነው። ለምን ከተባለ ሽርክ ማለት በጣም አስቀያሚ፣ በጣም መጥፎ፣ አላህ ይጠብቀን ወደ ጀሃነም የሚያስገባን ጉዳይ ነው። አላህ አልምርም ያለው ጉዳይ እኮ ነው። ኢነላሃ ላ የግፊሩ አንዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻ። አላህ በሱ ላይ የሚያጋራን አካል ማንንም አልምርም አለ አላህ። ሱብሓነላህ። ሰው ልጅ ተውሂድን ይዞ ላኢላሃ ኢለላህን ይዞ ነገ የውመል ቂያማ አላህ ሲተሳሰበው፣ አንድ ሐዲስ ላይ እንደመጣው አላህ ይተሳሰባል። የሰራውን ወንጀል ይቀርብበታል። የኔ ጸሐፊዎች መላእክቶች በድለዋል፣ አረ አልበደሉኝም። የምታቀርበው ዑዝር አለ፣ አረ የለም ይላል። ወንጀሉ በዝቶ እኮ ነው። ከዛ በኋላ አላህ ምን ይለዋል? እኛ ጋር አንድች ሐሰና አለ። ሐዲሱ ቢጣቃ አብዛኞቹ ታውቁታላችሁ። አንድች መታወቂያ አለ። ያቺ መታወቂያ ምንድናት? ላኢላሃ ኢለላህ። በቃ በዱንያ ላይ ምንም በአላህ ላይ ሳያጋራ የሄደ ሰው ማለት ነው። ነገር ግን ሰው ነውና ይሳሳታል። አንዳንድ ነገር ላይ ወድቆ ሊሆን ይችላል። ግን እችን ተውሂድን ይዞ ሄዶ ነገ የውመል ቂያማ አላህ ዘንድ እየተሳሰበ 99 መዝገብ ይመጣል። አንድች መዝገብ እቺ ቃላት ደግሞ ላኢላሃ ኢለላህ መታለች። ሱብሃንአላህ 99 መዝገቡ አንድ ሚዛን ሳለ ይቀመጣል። እላ የደረሰ እቺ ቢጣቃ ምን ላይ አድርግ ብሎ ሲያስብ ቢጣቃዋ ላኢላሃ ኢለላህ የተጻፈባት መታወቂያ እዛ ሳለ ላይ ስትቀመጥ ማለት ቢሂነ ላኢላሃ ኢለላህ ላኢላሃ ኢለላህ ትመዝናቸዋለች። ሱብሃንአላህ። የተውሂድ ትሩፋት ይሄ ነው። ወንጀሎችን ያስምራል ተውሂድ። አላህ ብሏል እኮ የብነ አደም ለው አተይተኒ ቢቁራቢል አርዲ ኸጣያ፣ አንተ አደም ልጅ ወይ እኔን ምድር የሚሞላ ወንጀል ይዘህ ብትመጣ በዛ ወንጀል ላይ ምንም በሌላ ሳታጋራ ከመጣ ምድርን ደግሞ ያንን የሚያብስ የሚሆን ደግሞ ምህረት ይዤ እመጣለሁ አለ አላህ ሱብሓነሁ ወተዓላ። ምን ከሌለ? ሽርክ ከሌለ፣ ተውሂድ ካለ ይህ ነው ስጦታ። ተውሂድ የነቢያቶች በአጠቃላይ መንገድ ነበር። ሁሉም ኢብራሂም አለይሂ ሰላም ለተውሂድ ሲሉ እሳት ውስጥ ተወረወሩ። ለተውሂድ ሲሉ
ለላ ኢላሃ ኢላላህ ሲሉ አላህን በብቸኝነት ተገዙ ስላሉ እሳት ውስጥ ተወረወሩ። ነብዩ አለይሂ ሰላቱ ወሰላም ከሚወዷት ሀገራቸው ከመካ ተባረሩ። ለምን? ለተውሂድ ሲሉ። ነቢያቶች የመከራና እንግልት ቀረበባቸው። ዘከርያ ተገደሉ፣ ያህያ ተገደሉ። በምን? በዚሁ ተውሂድ። ታዳኛይን ተውሂዳችን ነቢያቶች በአጠቃላይ ለፉበት፣ ብዙ መከራ ያዩበት፣ የቢላል ጀርባ የተገረፈበት ዲን፣ የሐምዛ ጉበት የተቆረጠበት፣ ሱመያ በአሰቃቂ ሁኔታ የተገደለችበት ላኢላሃ ኢላላህ ዲን ታዳኛ አጥብቀን ልንይዘው አይገባም? እኛን መጥቶ አንድ ሰው በዘይት ሊሸውደን ይገባል? በዱቄት ሊሸውደን ይገባል እንዴ? እንቀበለዋለን እንዴ? መልሱልኛ። እንቀበለዋለን? በጭራሽ። ለምን? ላኢላሃ ኢላላህ በዱንያ የምንቀይረው ነገር አይደለም። ላኢላሃ ኢላላህ ይዘን ከሄድን ነገ አላህ ዘንድ የተዘጋጀልን ትልቅ ምንዳ ነው፣ ጀነት ነው። ጀነት ደግሞ ማለት ማላ አይኑ ረአት አሉ፣ አይን አይተው የማታቅ ወላ እዙን ሰሚአት፣ ጆሮ ሰምተው የማታቅ ወላ ኸጠረ አላ ቀልቢ በሸር፣ በሰዎች ልቦና ውል ብላ እንዲህ ብለው ሊገለጽ ባይችል አላህ ብቻ ያዘጋጀው፣ አላህ ብቻ የሚያውቀው፣ ለአማኞቹ ተውሂድን ሊያዙ ላኢላሃ ኢላላህ ላሉ አላህ ያዘጋጀው ልዩ ስጦታ ነው። ልዩ ስጦታ ነው። ጭንቀት የሌለበት ጀነት ውስጥ፣ ጸብ የለም ጀነት ውስጥ፣ ሁሌ ሰላም ነው ጀነት ውስጥ፣ ሞት የሚባል የለም ጀነት ውስጥ። የአላህ ራስ ምታት የሚባል የለም ጀነት ውስጥ፣ ህመም የሚባል ጦርነት የሚባል የለም ጀነት ውስጥ፣ ምቀኝነት የሚባል ጀነት ውስጥ የለም። የአላህ የምንፈልገውን ነገር በአጠቃላይ ጀነት ውስጥ እናገኛለን። ማን ነው የሚያገኘው? አላህን የያዘ ሰው። ኢነለዚነ ቃሉ ረቡና አላህ ثم استقاموا تتنزل عليهم الملائكة ألا تخافوا ولا تحزنوا وأبشروا بالجنة التي كنتم توعدون. النزا جيتاتشن الله نيالونا ثم استقاموا كأتيالو توحيد نيزو كأتيالو شرك يالاقارو تنقوا بيت يالهدو الله بمتشنينت يتغزو የሆነ ሼክ ያድናል ብለው ሼኹ ላይ ያልሰገዱ ቀብሩ ላይ ምን ያላሉ አላህን በብቸኝነት የተገዙና ቀጥ ያሉ ሰዎች ሞት ሲመጣባቸው ሁሉም ሞት አይቀርም፣ ለሁላችንም ጊዜው ሲደርስ ሞት ይመጣብናል። በዛ ሰዓት ታዲያ ምን ይመጣል? ኢነለዚነ ቃሉ ረቡና አላህ ثم استقاموا تتنزل عليهم الملائكة ألا تخافوا ولا تحزنوا وأبشروا بالجنة التي كنتم توعدون. هارون ميديا وما أرسلناك إلا رحمة للعالمين. محمد وي إني أنتن لعلمات إذنة تدرجن إنجي الله كنهم مالاتشو لعالم إذنة تدرج تلاكوت نبي عليه الصلاة والسلام ناتشو سو مدان كفلجة يا عالم مدهن نبي عليه الصلاة والسلام بتشاناتشو يساتشون قدانا يساتشون تكتلوا يده يدنال يساتشون نبي النتني استبابله كأسلم يوتال بموسى بيامن በኢሳም ቢያምን በማንም ነብይነት ቢያምን ነብዩን እስካልተከተለ የነብዩን ነብይነት እስካላረጋገጠ ድረስ ይወጣል። ዛሬ በየቦታው ሐሰተኛ ነቢያቶች ብቅ አሉ። እከሌ ነብይ ያለ እርስ በራሱ ይሞጋገሳል። ምን ይላል? ከነብዩ አለይሂ ሰላቱ ወሰላም ነብይ የለም። ነብይ ቢኖር ኖሮ አሉ ነብዩ ሰለላሁ ዐለይሂ ወሰለም ራሳቸው ዑመር ይሆን ነበር። ላኪን በቃ አላህ የነቢያት መደምደሚያ የመጨረሻው ነብይ ቁርአንን አሲዞ ሰጥቷቸዋል። ይህ ቁርአን ለዓለማት መመሪያ አድርጎ አላህ ልኮታል። ቁርአን ዘመን ተሻጋሪ ነው። ኢላየውም ቂያማ ድረስ ህግጋቱ ይቀጥላል። ኢሳም ይመጣሉ በቁርአን መመሪያ በነብዩ አለይሂ ሰላቱ ወሰላም መመሪያ ሆነው ይኖራሉ፣ ያስተዳድራሉ። ከዛ ሲሞታሉ ሙስሊሞች ይሰግዱባቸዋል፣ ይቀበራሉ። ሞት ለማንም አይቀርምና። ነገር ግን ስንሞትኛ በምን ሁኔታ ነው የምንሞተው? እንደው ተውሂዳችንን እንፈትሽ። ላኢላሃ ኢላላህ ላይ ችግር አለብን ወይ? ቀን ምሰጠው ቀን አለ ወይ? ከአላህ ውጭ የሚሰጥ ቀን የለም። ቀናቶች በአጠቃላይ ማናቸው? የአላህ ናቸው። ሰኞም የአላህ ነው፣ ማክሰኞም የአላህ ነው፣ ሮብም የአላህ ነው፣ ሐሙሱም ጁምዓውም ቅዳሜም እሁዱም ሁሉም የአላህ ነው። ደቂቃውም ሰዓቱም ሰከንዱም የአላህ ነው። ምንም እንቆርጠው ሰከንድ፣ ምንም እንቆርጠው ደቂቃ፣ ምንም እንቆርጠው ሰዓት፣ ወርም ዓመትም ቀንም የለም። ሁሉም የአላህ ነው። ለሌላ ቆርጠን ምንሰጠው የለም ለማንም። ዛሬ ከላይ ቀን ነው ብለን ምናጎበድደው ለማንም የለም። ቀናቶች በአጠቃላይ ማናቸው?
የአላህ ናቸው። ወራቶችን የፈጠረው አላህ ነው። አመታቱን ያስገኘው አላህ ነው። ስለዚህ በሁሉም ዘመን፣ በሁሉም ወቅት፣ በሁሉም አካባቢ፣ በክረምቱም፣ በበጋውም፣ በችግሩም፣ በደስታው ሁሌ የምንገዛው ማንን ነው? አላህን ብቻ ነው። ከአላህ ውጭ ማንም የለም። ሁሌ አላህን መገዛት። ስንቸገር ያ ረብ ነው፣ ስናገኝ አልሐምዱሊላህ መሆን ያለበት ይሄ ነው። ሱብሃንአላህ። እስቲ አንድ በምሳሌ ልጠይቃችሁ። ከአላህ ውጭ ብዙ ነገሮችን የሚያመልክና አላህን በብቸኝነት የሚገዛ አንድ ነው። ለምሳሌ አንድ ሰው 5 ቦታ ላይ ሰራተኛውን ያገለግላል። አንድ ሰው ደግሞ ለአንድ ሰው ተቀጥሮ ይሰራል። 5 ቦታ ላይ ሰራተኛው ነው የሚያገለግል። ሁሉም በተመሳሳይ ሰዓት በሃደይካ አለው። አንደኛው እዚች እዚያ ማዶ አካባቢ ደርሰና አለው። ሌላኛው በዚህ ሃደይካ ደግሞ በዚህ በኩል ደርሰና አለው። ሌላኛውም በሃደይካ እዚህ በላይ በኩል ደርሰና አለው። ሁሉም 5ቱም አዘዙት። ለ5ቱም ያገለግል ሰው በተመሳሳይ ሰዓት እዚህ ደርሰና ሲሉት ለማን ሊሰራ ነው? በዚህ በኩል ላዘዘው ከሰራ በዚህ በኩል ያሉት ደግሞ ምን ሊሉ ነው? ሊቃወሙ ነው። እኛ እየከፈል ነው ደሞዝ እየቆረጥንለት የኛን ትእዛዝ አይጠብቅም ሊሉ ነው አይደል እንዴ? እሺ ለአንድ ሰው ብቻ የተቀጠረ ሰው ይቸገራል እንዴ? እዚህ ደርሶ ይመጣል። ምሳሌ ነው ያመጣሁት። አላህን በብቸኝነት የሚገዛ ሁሌ ደስተኛ ነው። ሲቸገር ያ ረብ አንተው ድረስልኝ፣ ሲያገኝ አልሐምዱሊላህ፣ ሲሰግድ ለአላህ፣ ሲያርድ ለአላህ ነው። አድባሩ ላለ ቆሌው ሊቆጣ ነው። የሆነ ነገሩ ላለ የሆነ ነገሩ ሊቆጣ ነው። ግልጽ ነው አይደል ምሳሌው? ስለዚህ አላህን በብቸኝነት መገዛት ወላሂ ልዩ ስጦታ ነው። ልዩ ስጦታ ነው። ከባድ ወንጀል ማለት ይሄ ነው። ነቢዩን ዓለይሂ ሰላቱ ወሰላም ታላቁ ሰሃባ አብዱላህ ብን መስዑድ ጠየቃቸው ረሱልን ዓለይሂ ሰላቱ ወሰላም አዩ ዘንቢ አክበሩ ዒንደላህ አላቸው። ቃለ ረጁል ይላል አብዱላህ ብን መስዑድ መጣና አንድ ሰው አዩ ዘንቢ አክበሩ ዒንደላህ አላህ ዘንድ ትልቅ ወንጀል ማለት የገዘፈ ወንጀል ማለት ምንድነው ብሎ ጠየቃቸው። ቃል ነቢዩ ምን አሉ? አን ተድዑ ሊላህ ኒደን ወሁወ ኸለቀክ አላህ ፈጥሮ ሲያበቃ ለሱ ቢጤን ባላንጣ ማድረግ ነው። የፈጠረ አላህ ያለበሰ ሱብሃንአላህ። እስቲ ነው ራሳችንን እንዴት አሳምሮ እንደፈጠረን የአፍንጫችን አቀማመጥ፣ የቅንድባችን አቀማመጥ፣ የጆሮአችን አቀማመጥ ምግብ በላን ሚስማማውን ሰውነታችን ላይ እንዲቀመጥ አድርጎ ማይስማማውን ደግሞ ቀዳዳ አበጅቶ እንዲወገድ አደረገ። ማን ነው? አላህ። ውብ አድርጎ የፈጠረን አላህ። ያ አዩሃል ኢንሳን ማ ገረከ ቢረቢከ አልከሪም አለዚ ኸለቀከ ፈሰዋከ ፈዐደለክ ፊ አይ ሱረቲን ማ ሻአ ረከበክ። ሱብሃንአላህ። ቸርቦ ነው ጌታ። ምንድን ነው የሸነገለ አንተ የሰው ልጅ ወይ? ያ አንተን ውብ አድርጎ አስተካክሎ የፈጠረ ጌታ ሱብሃንአላህ። ሁሉን ነገር ያመቻቸልን ማን ነው? አላህ። ሚያበላን አላህ ከሆነ፣ ሰማይ ምድሩን የፈጠረልን አላህ ከሆነ፣ ዝናቡን የሚያወርድልን አላህ ከሆነ፣ ቡቃያውን በቀሎ ስንዴው በለው ምን በለው አፍልቆ ከመሬት እንዲወጣ አድርጎ እንድንመገብ ያመቻቸልን አላህ ከሆነ ኢባዳ የሚገባው ስለማን ነው? ለአላህ ነው። ለዚህ ነው ኢብኑ ከሲር ረሕመቱላሂ ዐለይህ ሱረቱ በቀራ ላይ ያለውን ያ አዩሃ ናስ የሚለውን የቁርአን አዩና ምን አሉ? አልኻሊቁ ሊሃዚሂ አልአሽያ ሁወ አልሙስተሒቁ ልልዒባዳ። ፈጣሪ ማለት እነዚህ ነገሮችን ያስገኘው እሱ ነው። ሰማይን ጣራ ያደረገ፣ ምድርን የዘረጋ፣ ከሰማይ ውሃ አውጥቶ ከምድር ቡቃያ ፍራፍሬውን የተለያየ ነገር ያወጣው እሱ ነውና አምልኮ የሚገባው ለሱ ነው፣ ለአላህ ነው፣ ለማንም። ሱብሃንአላህ። በእስልምና ተውሂድ ከባድ ስለሆነ ትልቅ ነጸብራቅ ስለሆነ ትልቅ ብርሃን ስለሆነ ሽርክ አስቀያሚ ስለሆነ ነቢዩ ሰለላሁ ዐለይሂ ወሰለም ሱጁድ የሚባለውን ነገር ከአላህ ውጭ ለማንም አልፈቀዱም። እንደ እስልምና ጤና ይስጥልኝ ብለን እንኳን እንደምን አደርክ ብለን እንኳን ጎንበስ የምንልለት ለማንም አልተፈቀደም። ለማን ነው የምንሰግደው? ለአላህ ነው። ከሰውነታችን የተከበረው አካላችን ቢኖር ፊት ነው። ይህ የተከበረን ፊት ዝቅ የምናደርገው ለረቡል ዓለሚን ብቻ ነው። ለዓለማቱ ጌታ ለአላህ ብቻ ነው ዝቅ እንድናደርግ የታዘዝ ነው። ለዚህ ነው ነቢዩ ሰለላሁ ዐለይሂ ወሰለም ከአላህ ውጭ ሱጁድ ቢፈቀድ ኖሮ አይፈቀድም እንጂ ቢፈቀድ ኖሮ ሚስት ለባሏ ሱጁድ እንድታደርግ አዝ ነበር አሉ። የባልና የሚስትን ሐቅ ሲያስተምሩ ከባድነቱን ሲነግሩ ሚስት ለባሏ ሱጁድ እንድታደርግ። ስለዚህ ባሎች ብላችሁ ደግሞ ደረታችሁ እንዳለ የከባድ ሐቅ አለኝ። አዎ ሐቅ አለ።
እሷም ደግሞ የአላህ አማና ናት። ሴቶች የአላህ አማና ናቸው፣ ጠብቋቸው የነብዩ ማስተምሮ ነው። ስለዚህ ሚስትም የባልሽን ሐቅ ተወጪ፣ ባልም የሚስትን ሐቅ ተወጣ። የራሳችን መብት ብቻ አውቀን ድንበር እንዳናልፍ። እስልምና ይሄ ነው፣ ፍትሃዊ ነው። እስልምና አያችሁ፣ ኢስላም ፍትህ ነው። አንዱን ነግሮ አንዱን አንጠልጥሎ ሁሉንም እኩል ያስቀምጧል። በፍትህ ለማን ምን ሐቅ አለው ሁሉን ነገር አስቀምጧል። ኢስላም የተው ነገር የለም። ድርቅ ሲመጣ ሰላቱል እስቲስቃ አለ፣ የሚሰገድ ሰላት አለ። ፀሐይ ግርዶሽ ሲመጣ የአስተጋገድ ስርዓት አለ። ይህም በእስልምና ብቻ ነው የምናገኘው። መከራ መጣ፣ በምን መልኩ መከራ ከኛ ይነሳል? የራሱ የሆነ ስርዓት አለው፣ ያስቀመጠልን ዲን ነው። ሱብሃንአላህ። ስለዚህ ወላሂ በእስልምና ልንደሰት ይገባል። ኒዕማ ውስጥ ነው ያለነው። ሰዎች የሸርን ሸርነት ያላወቀ ሰው እቺን ያዙልኝ። የሸርን ሸርነት የመጥፎን መጥፎነት ያላወቀ ሰው የጥሩን ጥሩነት የኸይርን ኸይርነት አያውቅም። ግልጽ ነው አይደል? የኸይርን ኸይርነት ያላወቀ ሰው የመጥፎን መጥፎነት አያውቅም። እኛ ወላሂ አላህ በእስልምና ስላኖረን ድንገት የኩፍር ጨለማነቱን አልተረዳ ነው። አልሐምዱሊላህ ብዙ ወንድም እህቶች ወደ እስልምና ሲገቡ ያን የነበሩበት ጨለማ ስለሚያውቁት ኢስላም ላይ ሲገቡ እንዴት ኢስላምን ተንከባክበው ሌት ተቀን አላህን እያመሰገኑ በደስታ ይኖራሉ። ለምን? የነበሩበት ቦታ ከጨለመ ወደ ብርሃን። ቤታችሁ ማብራት ሲጠፋ ላያችሁ፣ ጥፍት ሲል ጨለም፣ ማብራቱ ሲመጣ ብርሃኑ እንዴት ነው ያስደስታል። በቃ በጣም መግለጽ ማልችለው ምሳሌ ስላሉ ነው እንጂ ኩፍር ማለት ከዛ የበለጠ ጨለማ ነው። ዙሉማት ብሎ አላህ ቀርጦ ዙሉማት እኮ ጨለማዎች። አላሁ አለዚ ዩኽሪጁሁም ሚነ ዙሉማት ኢለ ኑር እኮ ነው። ብርሃን አንድ ብቻ ነው፣ ኢስላም ብቻ ነው። ሌላው በአጠቃላይ ቢተባበር ምን ቢል ጨለማ ብሎ አላህ ገልጾታል። ማብራቱ ጠፍቶ ልክ ማብራት ሲመጣ ምን ያየውን ነገር ይለቃላ። ኢስላም እንደዚህ ግልጽ ነው። በቃ ብርሃን ነው። ኢስላም ህይወት ነው፣ ደስታ ነው። ሁሉን ነገር አስቀምጦልናል። ባል ሆነ በሚስት ላይ ያለ ሐቅ፣ ሚስት ሆነች በባልሽ ላይ ያለ ሐቅ፣ ልጅ ሆነ በአባት በእናት ላይ ያለ ሐቅ፣ አባት በልጁ ላይ ያለበት ለተወለደለት ልጁ ምን ሐቅ ያለበት ያስቀመጠ ዲን ነው። እናት እንዴት ማጥማት እንዳለባት ያስተማረ ዲን ነው ኢስላም። ወላሂ የተወው ነገር የለም። ሁሉም ነገር በእስልምና ተቀምጧል። ሁሉም ነገር የተወ ነገር የለም። እስልምና ሁሉም ነገር አፍረጥጦ ተናግሯል ብሎ ሲያስተምሩ አንድ ሼህ አንዱ መጣና አንድ ጥያቄ ጠየቃቸው። እስልምና ሁሉም ነገር አስተምሯል፣ ሁሉም ነገር ላይ በእስልምና ተቀምጧል? አዎ አሉት። እሺ አንድ ኩንታል ዱቄት ስንት ዳቦ ይወጣዋል አላቸው። አንዱ መጥቶ በቁርአን ንገረኝ አላቸው። ሼኽየው ዳቦ ቤት ሄዱ ሊጠይቁ። እኔ ከቁርአን እኮ ነው ያልኩ አላቸው። እኮ ቁርአን እኮ ነው ይሄንንም ያዘዘኝ። ምን አለ? ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን፣ የማታውቁ እንደሆነ አዋቂዎቹን ጠይቁ ያለው ማን ነው? ኢስላም ነው። የሆነ ነገር ታማሪ ትሄዳለህ፣ ሐኪም ቤት ትሄዳለህ፣ ባለሙያ ትጠይቃለህ። መኪና ተበላሽቶብህ ጋራጅ ቤት እንጂ ዳቦ ቤት ትሄዳለህ እንዴ? አንሄድም አይደል? በቃ እስልምና የእስልምና ምሁራን አዋቂዎችን እንድንጠይቅ እንድንረዳ ኢስላም አዟል። ሼኽየውም ዳቦ ቤት ሄደው ጠይቀው ነገሩት። ለምን? ቁርአን ጠቆማቸዋል። ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን፣ የማታውቁ እንደሆነ አዋቂዎችን ጠይቁ አለ አላህ። የተወ ነገር የለም። ጠቅለል አድርጎ ነው የሚያስቀምጠው እንጂ እያንዳንዱን ነገር አለ። ግልጽ ነው። ለምሳሌ ኸምርን ሲከለክል ኸምር የተባለ በአጠቃላይ ሐራም ነው አለ እንጂ ስም እያወጣ በዘመኑ እንደወጣለት ስም የሆነ ስም ተሰጥቶት እንደዛ አይደለም። ጠቅለል አድርጎ ለምን ነገም ሌላ ስም ቢመጣ እዛ ውስጥ እንደሚካተት ስለሚታወቅ ጠቅለል አድርጎ አስካሪ መጠጥ በአጠቃላይ ሐራም ነው። ቁማር ሐራም ነው። አላህ ገለጸ። ከባድ ነው። ስለዚህ በኢስላም መነጽር ላይ ሆነን በኢስላም አስተምሮ ላይ ስንሆን ብዙ ነገሮች የምናጋቸው የምንይዛቸው ነገሮች አሉ። ኢስላም ልዩ ስጦታ ነው ብያቸዋለሁ። ይህ ልዩ ስጦታ የሆነውን ዲን ወላሂ የያዘው ያውቋል። የተጨነቀ ሰው፣ የታመመ ሰው የጤናን ጥቅም የሚያውቀው ማን ነው? የታመመ ሰው ነው እንጂ የጤናን ጥቅም ጤነኛ የሆነ ሰው አያውቀውም። ሲታመም ነው።
በኢስላም ጥላ ስር ላይ ስንቀመጥ ኢስላምን ስንይዝ ልዩ ስጦታ ነው ያለን። አልহামዱሊላህ ብለን እንጠቀም። ሌላው እንዴት እንደሚደናበር በኩፍር ላይ ጭንቀት ሲመጣ እንዴት እንዲያማር ተመልከት። አላህ ግን አንተ መከራ ጭንቀት ሲመጣ በምን መልኩ መጓዝ እንዳለብህ የሚያስተምር ዲን ነውና በዚህ ላይ እንሂድ። ሁላችንም ያቺ ጉድጓድ ቀብር ላይ እንገባለን። ስንገባ ለእያንዳንዳችን ጥያቄ አለ። ለሁሉም፣ ለዓሊሙም ለጃሂሉ፣ ለሀብታሙም ለደሃው፣ ለሴቱም ለወንዱ፣ የሰው ልጅ በአጠቃላይ ያቺ ጉድጓድ ላይ ሲገባ ለሁሉም ሰው ጥያቄ ተዘጋጅቷል። ምን የሚል ጥያቄ? መረቡክ ጌታህ ማን ነው? ለሁላችንም አለ። ሁሉም ይጠየቃል። መረቡክ ጌታህ ማን ነው? ጌታ አላህ ነው ብሎ ለመመለስ ዱንያ ላይ ማንም መገዛት ያስፈልጋል? አላህን ያላወቀ በዱንያ ላይ አላህን ያልተገዛ ከአላህ ጋር ግንኙነት ያላማረ ሰው እዛ ይከብዳል። ከባድ ነው። አንዳንድ ሰው ላኢላሃ ኢላላህ በል ኻቲማ እንዲያምር ሲባል ሲደርስ ስላለው ይላል። አላርም አይደለ የተሞላ እንዴት ነው የሚያውቁ? ላኢላሃ ኢላላህ ልምድ ያለ ሰው ሁሌ የሚለው ሰው ያ ሰዓት ይገራለታል። ስለዚህ መረቡክ ሁሉም ይጠየቃል። ጌታህ ማን ነው? መን ነቢዩክ ነቢይህ ማን ነው? ለሁሉም ሰው ነው ይጠየቃል። አማኝ የሆነ ሰው ነቢዩ ዓለይሂ ሰላቱ ወሰላም መሆናቸውን ይመሰክራል። መን ዲኑክ ዲንህ ሃይማኖትህ ምን ነበር? ቀብር ውስጥ ይጠየቃል። ኢስላም የሆነ ሰው በእስልምና መነጽር ላይ መርህ ላይ የተጓዘ ሰው እስልምና ዲኑ የተከተለው መሆኑን ይመሰክራል። የዚህ ተቃራኒስ አላህ ይጠብቀን። ሙናፊቁ ካፊር የሆነው መረቡክ ሲባል ነብዩ እንዳስተማሩን እየጮኸ ላአድሪ አላውቅም ይላል። መላእክቶች በመዶሻ ይመቱታል። 7 ምድር ላይ ሰንጥቆ ይሄዳል። ወርታቸው ይወርዳል፣ ያወጡታል። አሁንም መን ነብዩክ ነብይህ ማን ነው ሲባል አሁንም ላአድሪ እየጮኸ አላውቅም ይላል። ያ አላህ ስቃይ ነዋ። የዱንያ እኮ ችግር፣ የዱንያ እንግልት፣ የዱንያ መከራ ወላሂ ዱንያ ላይ ያበቃል። በቃ ዱንያ ላይ ያበቃል። በሞት ትገላገለዋለህ። አኼራ ላይ ሞት የለም። ጀነት ውስጥ ምን የለም? ሞት የለም። ጀሃነም ውስጥ ምን የለም? ሞት የለም። በጀነትና በጀሃነም መካከል ሞት ራሱ በበግ ምስል ይመጣና የጀነት ሰዎችን ጥሪ ይደረግላቸዋል፣ የጀሃነም ሰዎችን ጥሪ ይደረግላቸዋል። ይሄው ዱንያ ላይ ሲያሳድዳቸው የነበረው ሞት ራሱ ይሞታል፣ ይታረዳል። ጀነት ውስጥም ዘላለም የደስታ ኑሮ ነው ኑሩ ይባላሉ፣ ሞት የለም ይባላሉ። ጀሃነም ውስጥም ዘላለም የስቃይ ኑሮ ነው ኑሩ፣ ሞት የሚባል የለም ይባላሉ። ያ አላህ የዱንያ ድህነት በዚሁ እንገላገላለን። የአኼራ ድህነት ግን ከባድ ነው። አኼራ ድሃ መሆን ከባድ ነው። አላህ ይጠብቀን። ከአኼራ ድህነት አላህ ይጠብቀን። የአኼራ ድህነት ኪሳራ ነው። የአኼራ ድህነት ኪሳራ ነው። የዱንያስ ሀብታሙም ድሃውም ይኖራል ዱንያ ላይ አላህ ባዘጋጀለት እድሜ ቀጠሮ ጊዜ ድረስ ያ ሰዓት ሲያልቅ ይሄዳል። ግን ችግረኛው ምስኪኑ ቢታመም ቢታረዝ ችግር ቢደርስበት መጨረሻው ምንድን ነው? ሞት ነው አይደል? አዎ። ሀብታሙስ ቢበላ ቢጠጣ ቢንደላቀቅ ምን ቢል እሱስ ሞት ሲደርስበት ሀብታም ስለሆነ ትንሽ እንመርቅለት ትንሽ ይቆይ ይባላል እንዴ? ይሄዳል አይደል? በጊዜው ሱብሃንአላህ ሁሉም በጊዜ ይሄዳል። ነገር ግን እንዳልኳችሁ ውርደቱ የሚመጣው ወይም ስኬት የሚበቃው አኼራ ላይ ነው። ስለዚህ ላኢላሃ ኢላላህን ማለት ትልቅ ስጦታ አለው። ላኢላሃ ኢላላህ የነቢዩን ዓለይሂ ሰላቱ ወሰላም ሸፍዓን እንድናገኝ ያደርገናል። መን ቃለ ላኢላሃ ኢላላህ ኻሊሰን ሚን ቀልቢሂ ከቀልቡ ጥርት አድርጎ ላኢላሃ ኢላላህን ያለ ሀለት ለው ሸፍዓት የውመል ቂያማ የቂያማ ቀን የኔ ሸፍዓ ያገኛል አለው አሉ። ሱብሓነላህ የኔ ሸፍዓ ያገኛል ማን? ላኢላሃ ኢላላህን ከውስጡ ጥርት አድርጎ ያለ ማንንም አላህን ያላስገባ ከቀልቡ ውስጥ አላህን ብቻ ያስገባ ፍጡራኑን ያላስገባ ውዴታው ለአላህ ሲመካ በአላህ ሁሉም ነገሩ በአላህ ስትመካ በአላህ ከሆነ ምትፈራው አላህን ከሆነ ምትመጀነው በአላህ ከሆነ ስትታገዝ በአላህ ከሆነ ስትጠበቅ በአላህ ከሆነ ስለት ስትገባ ለአላህ ከሆነ
ስታርድም ለአላህ ከሆነ ህይወታችን በአጠቃላይ ለአላህ ከሆነ ከዚህ በላይ ስኬት ደስታ የለም። ቁል ኢነ ሰላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን ላ ሸሪከ ለህ በላቸው። ሰላቴም ስግደቴም እርዴም ህይወቴም መኖሬም መሞቴም በአጠቃላይ ለማን ነው? ለአላህ ነው። ለአላህ ብቻ ነው። ከአላህ ውጭ ለማንም የለም። ለአላህ ብቻ ነው ማደርገው። ግልጽ ነው። ለአላህ ብቻ ነው ማደርገው። ከአላህ ስብሓነሁ ወተዓላ ውጭ ለማንም የለም። ላ ሸሪከ ለሁ ለሱ አጋር የለውም። ለማንም ቆርሼ የምሰጠው አይደለም። ዒባዳ በአጠቃላይ ማን ነው? የአላህ ነው። ፈመን ሰረፈ ሸይአን ሊገይሪላህ ከአላህ ውጭ ላለ አካል ቆርጦ የሰጠ ፈቀድ አሽረከ ነው። በእርግጥም አጋርቷል ነው የተባለው። ሰላታችን የማን ነው? የአላህ ነው። ስናርድ ቢስሚላህ አላሁ አክበር ለማን ነው? ለአላህ ነው። ሀታ እርስ በርስ ባለን ግንኙነት ወንድምን ስትወደው ለማን? ለአላህ። ስትጠላ ለአላህ። ሁሉም ነገር ለአላህ ከሆነ ሱብሓነላህ ሁሉም ነገር ያማረ ይሆናል፣ የተስተካከለ ይሆናል። ስለዚህም ሰዓትም አልቋል። በመጨረሻ አደራ ምላችሁ ጉዳይ በዚህ የሚሰራላችሁ መስጊድ አካባቢያችሁን መጠበቅ፣ አካባቢያችሁን ልጆቻችሁ በኢስላም ተርቢያ እንዲያድጉ ማድረግ፣ ኢስላምን እንዲማሩ ማድረግ፣ በኢስላም እንዲደሰቱ ማድረግ፣ የእስልምናን አስተምሮ እንዲረዱ ማድረግ በሁላችም ላይ ምን አለ? ኃላፊነት አለ። በሚሰራው መድረሳ በሚሰራው መስጂድ ሁላችንም የመንከባከብ የማገዝ ይህም መድረሳ ትልቅ ደረጃ እንዲደርስ ልጆቻችን ተብሎ ነው። እነዚህ እንቁ የእስላም ልጆች ከኛ ነገ በጣም ትልቅ ደረጃ እንዲደርሱ ብለን ተስፋ እናደርጋለን። ትልቅ ደረጃ እንዲደርሱ ትልቅ ቦታ እንዲደርሱ ግን የወላጆች የአካባቢው ማህበረሰብ ኃላፊነት አለባቸው። እነሱን በእስልምና መነጽር ላይ እንዲያድጉ የአላህ ውዴታ ውስጣቸው እንዲያግ የነብዩ አለይሂ ሰላቱ ወሰላም ውዴታ ውስጣቸው እንዲቀመጥ ሰሃቦችን አርአያ አድርገው ሞዴል አድርገው ነብዩን አለይሂ ሰላቱ ወሰላም እንዲይዙ የሁላችሁም ኃላፊነት አለባችሁ። ይህን የምታደርጉት ደግሞ ለራሳችሁ ነው፣ ለማንም አይደለም። ግልጽ ነው። ሁሉም ወላጅ ነገ ልጁ አድርጎለት አባዬ ብሎ እንዲንከባከበው ይፈልጋል፣ እማዬ ብሎ እንዲንከባከበን ይፈልጋል አይደል? ማይፈልግ ያለ? ሁላችንም እንፈልጋለን። ሁላችንም አባቱን እግሩን ሚያሽ የሚንከባከብ፣ ሲታመም የሚያሳክመው፣ ሲቸገር የሚረዳው ልጅ የአባቱን ሐቅ የሚወጣ እንዲያገኝ ሁሉም ወላጅ ይፈልጋል። ታዲያ ይህ ግን የሚገኘው ዛሬ እኛ ስንሰራ ነው፣ ስንለፋ ነው። በምን? ልጆቻችንን በኢስላማዊ ተርቢያ ስናሳደጋቸው፣ እነዚህ ብርቅዬ ኢስላም ልጆች ትልቅ ደረጃ እንዲደርሱ ቁርአንን ስናስቀራቸው፣ ሐዲስን ስናስተምራቸው፣ ሰላት ስናስተምራቸው፣ የእስልምና ውዴታ ስናስተምራቸው፣ ታላቅን ማክበር፣ ለታናሽ ማዘን፣ አኽላቃቸው፣ ስነ ምግባራቸው የተማረው ነው፣ በጣም ያማረው ነው ስናሳድጋቸው፣ ስናስተምራቸው ነገ ይህንን ይዘውት ያደጉት ነገር ትልቅ ሲሆኑ እኛ ከዘራ ስንይዝ ድክም ስንል አባዬ ብሎ የሚንከባከብ ልጅ ይሆናል። አለዛስ ቁርአን ካላስተማርኩስ ስትጠራው ቆይ መጣው እባክህ ዘርበል ተኛ እዛው ይልሃል። ለምን? ቁርአንን አልሰጠነውማ፣ ሐዲስን አልሰጠነውማ። ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ አንድ አባት መጣና ይሄን አላቸው። ይሄን ተናግሬ ያቆማል። ዑመር ጋር መጣና አንድ አባት ልጄ በደለኝ፣ ሐቄን ገፈፈኝ አላቸው ለዑመር። ዑመር ልጁን ጠሩና የአባትን ሐቅ አትወጣም? አባትን ለምን አትንከባከብም ሲሉት የልጅስ ሐቅ የለውም እንዴ አላቸው። አለው አሉት። ምንድን የልጅ ሐቅ? የልጅ ሐቅ አሉት። አዎ የልጅ ሐቅ እናቱን ሊመርጥለት ይገባል አሉት። አባት ላይ ልብ በሉ። ሁለተኛ ቁርአን ሊያስተምረው ይገባል። ስም ሲያወጣለትም ጥሩ ስም ሊያወጣለት ይገባል አሉ። ልጅየው ምን አለ? አባቴ ሶስቱንም አላደረገም፣ እናቴም እሳት አምላኪ ናት፣ በእናቴ እነወራለሁ፣ ስሜም አብተር ነው። አብተር ማለት ቆራጣ ማለት ነው። ቆራጣ ብሎን ያወጣልኛል። ቁርአንም አንድ አያ ከቁርአን አላስተማረኝም፣ እንኳን ቁርአን ሊያስቀራኝ ቀር አንድ ቻንገስ አላስተማረኝም አላቸው። ዑመር ወደ አባት ዞሩና ልጅህን በድለው ስታበቃ በደለኝ ትላለህ ያሉ። አያችሁ፣ በልጅነታቸው ቁርአን ካላስተማርናቸው፣ ሐዲስ ካላስተማርናቸው፣ የእስልምና ህግጋት ሐቅ ነው ብለን ካልገለጽንላቸው፣ ካላስተማርናቸው ታዲያ ዝም ብሎ ያደገ ልጅና ቁርአን ተምሮ ያደገ ልጅ አንድ ነው? ይለያል አይደል? ስለዚህ ይህ መድረሳ አልሐምዱሊላህ በሉ። አላህ በቅርቡ የሚያልቅ አላህ ያድርገው። አሚን በሉ።
አዎ ይሄ መድረሳ ወላሂ ለናንተ አቡ ሃይደር ይሄንን ለዚህ አካባቢ ቁርአን እንዲቀሩ ሰላታቸውን በጀማዓ እንዲሰግዱ ልጆቻቸው በእስላም ተርቢያ እንዲያድጉ እስላምን እንዲሰብኩ እስላምን እንዲያባዙ እንዲያብቡ የእስላምን መልእክት እንዲያደርሱ ብሎ ታስቦ የሚሰራ መድረሳና መስጂድ ነውና በዚህ እንትን ላይ የሁላችንም ኃላፊነት አለብን። ኡስታዛችን ኡስታዝ አቡ ሃይደርም አላህ ሀያቱን እንዲያስረዝመው ጤናውን ጨምሮ በመልካም ስራ ሀያቱን እንዲያስረዝመው ሁላችሁም ዱዓ አድርጉ። ታደርጋላችሁ? ሀያቱን አላህ ያስረዝምልን። ከመልካም ስራ ጋር አላህ እድሜውን አላህ ያስረዝመው። ዱንያ አኺራችን የሁላችንም አላህ ያሳምርልን። ይህ መስጊድም አልቆ ትልቅ ደረጃ ደርሶ ለደስታው ለምርቃቱ ደግሞ እዚህ የምንገናኝ አላህ ያድርገን። ማንም ሳይለይ ሁላችንም በሀያት እያለን በደስታ የምንገናኝ አላህ ያድርገን። መጨረሻችን አላህ ያሳምርልን። ኢስላምን የምንይዝ አላህ ያድርገን። የኢስላምን ባንዲራ ከፍ የምናደርግ አላህ ያድርገን። ላኢላሃ ኢላላህ ከምላሳችን ማይጠፋ ከቀልባችን ማይጠፋ ከሀያታችን ማይጠፋ አላህ ያድርግልን። በላኢላሃ ኢላላህ ኑረን በላኢላሃ ኢላላህ የምንሞት አላህ ያድርገን። በኢስላም ጥላ ስር ላይ የምንጓዝ አላህ ያድርገን። አላህ ሱብሓነሁ ወተዓላ እናንተም ያሰባችሁትን ኸይር ነገር በአጠቃላይ አላህ ያሳካላችሁ። ከሙሲባ ከመጥፎ ነገር አላህ ይጠብቃችሁ። የታመሙብን ቤተሰቦቻችን አላህ ያሽርልን። የሞቱብን ሙስሊም ወንድሞቻችን አላህ የጀነት አላህ ያርግልን። የጀነት አላህ ያርግልን። አላህ ሱብሓነሁ ወተዓላ ዛሬው የሱ ቤት ላይ መስጊድ ግቢ ላይ እንደዚሁ ሰብስቦናል። ነገ ደግሞ ጀነተል ፊርደውስ እንደዚሁ ሰብስበን ጀነተል ፊርደውስ እንደዚሁ ሰብስበን ያላገባ ወጣት ካለ ያ አላህ ጥሩ ትዳር አላህ ይለግሰው። ለሴቱም ጥሩ ባል ለወንዱም ጥሩ ሚስት አላህ ይለግሳችሁ። ልጅ የሌለውን አላህ ልጅ ይለግሰው። ልጅ የሌለውን አላህ ልጅ ይለግሰው። ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. وصلى الله على نبينا محمد وعلى آله وصحبه وسلم تسليما كثيرا. وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته. ሰብስክራይብ በማድረግ ቤተሰብ ይሁኑ።